የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለም ልቃች ሚዲያ ዚያነ ሰዎች ለፈቱ ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለም ልቃች ሚዲያ ዚያነ ሰዎች ለፈቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይፋዊ ዝርዝር የምስጋና ጋዜጣዊ መግለጫ ከመምህር ዘላለም ወንድሙ ወልደ ሰማዕት ቤተሰቦች አዲስ አበባ ኢትዮጵያ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ቁጥር 15። ቤተ ክርስቲያን በምድር የምትጋደልና በሰማይ የምታሸንፍ አንድ አካል እንደመሆኗ መጠን የክቡር መምህር ዘላለም ወንድሙ ወልደ ሰማዕት ስጋዊ ረፍት ለኛ ለቤተሰብና ለምእመናን ታላቅ እና መሪር ሐዘን ቢሆንም ቅሉ ለእርሱ ግን ከድካም ወደ ረፍት ከተጋድሎ ወደ ድል የተሸጋገረበት የክብር ማረፊያ ነው። መምህራችን በ49 ዓመት ምድራዊ ቆይታው የቤተ ክርስቲያኒቱን መጽሐፈ ግጻዌን ማዕከል አድርገው በሩታዊት የሰበከ ማዕከል አድርጎ ወንጌል የሰበከ መከራ መስቀሉን ግፋ ሰማዕታትን ሰላመ ክርስቶስን ኩላዊት ኦርቶዶክሳዊት ቤተ ክርስቲያንን ማህበራዊ ፍትህን የሰው ዘር እኩልነትን ፍቅርን ሰላምን የሰበከ ነበረ። ይህንን የወንጌል ብርሃን ለትውልድ ሲያበራ የቆየው መምህራችን የካቲት 28 2018 ዓ.ም ካረፈበት ሀገረ አሜሪካ መጋቢት 3 ቀን በዕለተ ሐሙስ ክቡር ስጋውን በክብር ተቀብለን በቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን አጭር ጸሎት ከተደረገ በኋላ ብፁዓን አባቶችና ከአየር መንገድ መጥቶ የተቀበለው ምዕመናን ሁሉ በእግሩ እያጀበ ወደ መስቀል አደባባይ ተጉዞ ብፁዓን አበው ሊቃነ ጳጳሳት፣ የአድባራት አስተዳዳሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ልዩ ልዩ የቤተ እምነት ተወካዮች፣ ሊቃውንትና ምዕመናን በነቂስ በተገኙበት ታላቅ ሽኝት ከተደረገ በኋላ በዚሁ ዕለት ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብሩ ተፈጽሟል። ይህንንም ተከትሎ እኛ ቤተሰቦቹ የላቀ ምስጋና እናቀርባለን። ዝርዝር የምስጋና መግለጫ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤትና ለቅዱስ ሲኖዶስ ጽሕፈት ቤት በወንድማችን እረፍት የሰጣችሁት ትልቅ ትኩረት ለቤተሰብ ያስተላለፋችሁት የመጽናናት መልእክት እንዲሁም የቀብር ስነ ስርዓቱ በቤተ ክርስቲያኒቱ ከፍተኛ የክብር ስርዓት እንዲፈጸም ላደረጋችሁት አባታዊ መመሪያና ድጋፍ የላቀ ምስጋና እናቀርባለን። ለመንበረ ፓትርያርክ ጠቅላይ ቤተ ክህነትና ለአዲስ አበባ
ሀገረ ስብከት የቀብር ሥነ ሥርዓቱ በክብርና በሥርዓት እንዲፈጸም ላደረጋችሁት ያልተቆጠበ መዋቅራዊ ትብብር እናመሰግናለን። ለሀገረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች በሀገር ውስጥና በውጭ ሀገራት በአሜሪካ፣ በአውሮፓና በካናዳ በመካከለኛው ምስራቅ የምትገኙ የሁሉም ሀገረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች በሐዘናችን ወቅት በጸሎትና በምክር ከጎናችን ለቆማችሁልን ሁሉ የላቀ ምስጋናችንን እናቀርባለን። ለአዲስ አበባ ከተማ መስተዳድር ለጸጥታ አካላት የሽኝትና የቀብር ሥነ ሥርዓቱ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊውን የመንገድና የጸጥታ ጥበቃ ትብብር ላደረጉልን የአዲስ አበባ ከተማ መስተዳድርና ለሰላምና ጸጥታ ጽሕፈት ቤት፣ ለፌዴራል ፖሊስና ለአዲስ አበባ ፖሊስ ኮሚሽን የትራፊክ ማኔጅመንት ጽሕፈት ቤት ምስጋና እናቀርባለን። ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን መምህራችን ካረፈበት ከአሜሪካ ሀገር ወደ ኢትዮጵያ በሚመለስበት ወቅት በአሜሪካ የሚገኙ ካህናት፣ የፍቅር ኅብረት ሰንበት ትምህርት ቤት እንዲሁም ማኅበረ ምዕመናን በማስተባበር ጸሎተ ፍትሐት በማድረግ ክቡር ሥጋው በታላቅ ኦርቶዶክሳዊ ክብርና ሽኝት ወደ ሀገሩ እንዲሸኝ ላደረጋችሁት ታሪካዊና መንፈሳዊ ውለታ ምስጋናችን የላቀ ነው። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሕዝብ ግንኙነት መምሪያ የመምህራችንን የአገልግሎት ክብር የሚመጥን የሚዲያ ሽፋን እንዲኖር መረጃዎችን ለምዕመናን በስርዓት እንዲዳረስ በማድረግ ረገድ ላሳያችሁት ሙያዊና መንፈሳዊ ትጋት ከልብ እናመሰግናለን። ለአድባራትና ገዳማት የአዲስ አበባ አድባራትና ገዳማት በሙሉ ላደረጋችሁ ተሳትፎ እያመሰገንን በተለይ የቦሌ ደብረ ሰላም መድኃኔ ዓለም ካቴድራል ከኤርፖርት ጀምሮ ላደረገው አቀባበልና ጸሎት፣ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ቦታውን በነፃ በመፍቀድ፣ የደብረ ሰላም ቅዱስ እስጢፋኖስ፣ የደብረ ይባቤ ቅዱስ ያሬድ አድባራት በመስቀል አደባባይና በጸሎት በያሬዳዊ ዝማሬ በመሳተፍ እንዲሁም የደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ካህናትና ምዕመናን፣ የዘዋይ ሐመረኖ ቅዱስ ኪዳነ ምሕረት ካህናትና ምዕመናን እንዲሁም የሰበታና አካባቢው ካህናትና ምዕመናን፣ የሰንበት ተማሪዎች፣ ወጣቶች በሙሉ ላሳያችሁት መንፈሳዊ ትብብር ከልባችን ምስጋና እናቀርባለን። ለአዲስ አበባ ሀገረ ስብከት የሰባኪያን ወንጌል አንድነት፣ ለአገልጋዮች ኅብረትና ለቀብር አስፈጻሚ ኮሚቴው የወንጌል አርበኛ ለነበረው መምህራችን በታላቅ የክብር ሽኝትና በወንጌላዊ ፍቅር ለሸኛችሁ፣ መርሃ ግብሩን በታላቅ ትጋት ላከናወናችሁ አገልጋዮች፣ የኮሚቴ አባላት ሁሉ ምስጋናችንን እናቀርባለን። ለአዲስ አበባ ሀገረ ስብከት የሰባኪያን ወንጌል አንድነት፣ ለአገልጋዮች ኅብረትና ለቀብር አስፈጻሚ ኮሚቴው የወንጌል አርበኛ ለነበረው መምህራችን በታላቅ የክብር ሽኝትና በወንጌላዊ ፍቅር ለሸኛችሁ፣ መርሃ ግብሩን በታላቅ ትጋት ላከናወናችሁ አገልጋዮችና የኮሚቴ አባላት ሁሉ ምስጋናችንን እናቀርባለን። ለአዲስ አበባ የሰንበት ትምህርት ቤት አንድነት፣ ለወጣት ማኅበራት ኅብረት በዝማሬ በአቀባበልና በሥነ ሥርዓት ጥበቃ ላይ በኦርቶዶክሳዊና በኢትዮጵያዊ ጨዋነት ሌት ተቀን የደከማችሁ ወጣቶች ድካማችሁን እግዚአብሔር ይቁጠርላችሁ። ለቁሳቁስና ለቴክኒክ ድጋፍ ላደረጉ ግለሰቦችና ድርጅቶች በቦሌ ደብረ መድኃኔ ዓለም ካቴድራል በመስቀል አደባባይና በመንበረ ጸባዖት ቅድስት ሥላሴ ካቴድራል ለተከናወኑ የሽኝትና የጸሎት መርሃ ግብሮች የድንኳን፣ የመድረክ፣ የሳውንድ ሲስተምና የወንበሮች አገልግሎት በነፃና በከፍተኛ ጥራት በማቅረብ ለተባበራችሁን ለአቶ ኢዮብ ደምሴ ኤቨንት ኦርጋናይዘር፣ ለበኩረ ምዕመናን መታሰቢያ ሸንቁጥ እና ሌሎቹም ግለሰቦችና ድርጅቶች ሁሉ ምስጋናችን ወሰን የለው። ለኢትዮጵያ አየር መንገድና ልዩ ልዩ ተቋማት ክቡር ሥጋው ከአሜሪካን ሀገር ወደ ሀገሩ በደረሰበት ወቅት ላደረጋችሁት ልዩ ትብብርና ለሰጣችሁት የክብር አገልግሎት እናመሰግናለን። ለሚዲያ ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን፣ ማኅበረ ቅዱሳን፣ የአዲስ አበባ ሀገረ ስብከት ሚዲያ፣ ለኦሲኤን ሚዲያ እና ለሸገር ሲቲ ሀገረ ስብከት ሚዲያ እንዲሁም መርሃ ግብሩን ለዓለም ያዳረሳችሁ ዩቲዩበሮችና ቲክቶከሮች ሁሉ እናመሰግናለን። ለመላ ኦርቶዶክሳውያን ኢትዮጵያውያን በአቀባበልና በሽኝት መርሃ ግብሩ ላይ በመገኘት
በኦርቶዶክሳዊና በኢትዮጵያዊ ጨዋነት ከመነሻው አየር መንገድ ካርጎ ተርሚናል እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ በእግር በመጓዝ መምህራችንን በክብር ለሸኛችሁ በጎፈንድሚና በተለያዩ የባንክ አካውንቶች በኩል ለቀጣይ የበጎ አድራጎት ስራዎችና ለክብር ማስፈጸሚያ ድጋፍ ላደረጋችሁ ምዕመናን ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። በመጨረሻም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ እንዳለ መምህራችን የወንጌል አደራን ጠብቆ የፍቅርን ሩጫ ጨርሶ ሃይማኖትን በቃልም በተግባርም ጠብቆ የተስፋን ማህተም አትሞ በቤተ ክርስቲያን ኖሮ ሳይሆን ለቤተ ክርስቲያን ኖሮ አልፏል። መምህራችን እንደ ቤተሰብም እንደ መምህርም በሥጋ ቢለየንም ያስተማረው ቃል እግዚአብሔርና የዘራው የፍቅር ዘር በልባችን ውስጥ ለዘላለም ሕያው ሆኖ ይኖራል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎትና በረከት ከሁላችን ጋር ይሁን። ከታላቅ አክብሮት ጋር የመምህር ዘላለም ወንድሙ ቤተሰቦች መጋቢት 17 ቀን 2018 ዓመተ ምህረት እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይፋዊ ስራ መጠናቀቅ መግለጫና የስራ ማስቀጠያ ጥሪ። ከመምህር ዘላለም ወንድሙ ወልደ ሰማዕት የቀብር አስፈጻሚ ኮሚቴ አዲስ አበባ ኢትዮጵያ። የወንጌል ገበሬውና የብዙዎች መካሪ የነበሩት የክቡር መምህር ዘላለም ወንድሙ ወልደ ሰማዕት የሽኝትና የቀብር ስነ ስርዓት በታላቅ ኦርቶዶክሳዊ ክብርና ድምቀት እንዲፈጸም የተቋቋመው የቀብር አስፈጻሚ ኮሚቴ የጣለበትን ታሪካዊና መንፈሳዊ አደራ በስኬት አጠናቋል። በመሆኑም ኮሚቴው የነበረውን የስራ ኃላፊነት ከዛሬ ጀምሮ ለክቡር መምህሩ የቅርብ ቤተሰቦች በይፋ ያስረከበ መሆኑን ይገልጻል። ከዚህ በኋላ ከመምህሩ አገልግሎት ከጀመራቸው የበጎ አድራጎት ስራዎችና ከሚመሰረተው ፋውንዴሽን ጋር የተያያዙ ማናቸውም ጉዳዮች በሙሉ የሚከናወኑትና የሚመሩት በቅርብ ቤተሰቦቻቸው አማካኝነት ብቻ ይሆናል። መምህራችን በሕይወት ዘመናቸው ሲያከናውናቸው የነበሩትና የሚስጥር አገልግሎት በሚል የሚታወቁት መጠነ ሰፊ በጎ አድራጎት ስራዎች በእረፍታቸው ምክንያት እንዳይቋረጡና ይልቁንም በቤተሰቦቻቸው በኩል በተደራጀ መልኩ እንዲቀጥል ማድረግ የሁላችንም ክርስቲያናዊ ግዴታ ነው። በመሆኑም የመምህር ዘላለም ወንድሙ ሕያው ሆኖ እንዲቀጥል የመምህር ዘላለም ወንድሙ ፋውንዴሽን በቤተሰቦቻቸው በኩል እውን እንዲሆን ምዕመናን ድጋፋችሁን በመምህር አድነው ወንድሙ በአቶ አብርሃም በኤልያስ እና በዳይስን በተከፈተ ይፋዊ የንግድ ባንክ አድራሻ እንድታደርጉ ጥሪያችንን እናቀርባለን። ይህም ድጋፍ ማድረጊያ አድራሻዎች እንደሚከተሉት ይቀርባሉ። የዲዲያ የህፃናት መርጃ 100,000 ኢትዮጵያ ንግድ ባንክ አካውንት ነው። 100,000 2881 እንደዚሁም ደግሞ በጥምረት የተከፈተ አካውንት የኢትዮጵያ ንግድ ባንክ 1075 18 62 192 በመምህር አድነው በአቶ አብርሃም በኤልያስ እና በዳይስም የተከፈተ ነው። ዜል አካውንት በውጭ ሀገር በደብረ ሰላም ቅዱስ ማርያም ዲሲ የተከፈተ ነው። 202 391 5952 በዜል አካውንት የምትልኩ ምክንያት ሲጠቅስላችሁ ስትጠየቁ በዘላለም የሚል ምክንያት መጥቀስ እንዳትረሱ። መምህራችን በትምህርታቸው በስብከታቸው የዘሩት መልካምነትና የሰላም የፍቅር ፍሬ ለትውልድ ተርፎ ለነፍሳቸው መታሰቢያ እንዲሆን በቤተሰቦቻቸው በኩል የሚደረገውን ስራ ማስቀጠል የሁላችንም አደራ ነው። ጎፈንድሚውን ከታች እናስቀምጥላችኋለን። የመምህር ዘላለም ወንድሙ የቀብር አስፈጻሚ ኮሚቴ መጋቢት 17 2018 ዓ.ም። እሺ፣ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ ልጃችሁ ወንድማችን መምህር ዘላለም ወንድሙ በሕይወተ ሥጋ እያለ አደባባይ ላይ እንዳይወጡ አደራ ባለው መሰረት በስውር ሲሰሩ የቆዩ በርካታ ስራዎች የሚገኙ ሲሆን በሕይወተ ሥጋ ወንድማችን ከተለየ በኋላ አብረን ለብዙ ዘመናት አጠገቡ የነበርን ሰዎች ይህንን ምስክርነት አደባባይ ይዘን ለመውጣት ስላስገደደን ከሰራቸው በርካታ ስራዎች መካከል ሶስቱን እጠቅሳለሁ። አንደኛ፣ የይዲዲያ የህፃናት መርጃ። የይዲዲያ የህፃናት መርጃ በአዲስ አበባ ከተማ መጋቢት 27 ቀን በ1996 ዓመተ ምህረት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት ተጀምሮ
ወደ ሀገር በቀል በጎ አድራጎት ድርጅት አድጎ በአዋጅ ቁጥር 1113/2011 በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ኤጀንሲ በተሰጠው ሕጋዊ ፈቃድ ያለ ሃይማኖት፣ ያለ ዘርና ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ ላይ የሚገኝ አገር በቀል ድርጅት በመምህር በወንድማችን በልጃችሁ ዘላለም ወንድሙ የተመሰረተ መኖሩን እንድታውቁ። ይህ ድርጅት ከተመሰረተ ጊዜ ጀምሮ እስካሁን በአጠቃላይ ከ2500 በላይ ለሆኑ ልጆች ድጋፍ በማድረግ የሚታወቅ ሲሆን ከነዚህ ልጆች መካከል አድገው ስራ የያዙ፣ ትዳር መስርተው በልጅ የተባረኩ፣ ከኢትዮጵያ ውጭም መኖር የጀመሩ ደግሞም ከዚህም በላይ በታላላቅ ተቋማት ተቀጥረው ባገኙት መልካም እድል ራሳቸውን ችለው ቤት ሰርተው እስከ መኖር የደረሱ እንዳሉ ድርጅታችን በአሁኑ ወቅት ለ200 ልጆች ድጋፍ በማድረግ ላይ የሚገኝ መሆኑን እንድታውቁ። ሁለተኛ፣ በቅርቡ 2 ዓመቱን ሊያስቆጥር ጥቂት ጊዜ የቀረውና በየሳምንቱ በዕለተ ረቡዕና ዓርብ የሚከናወን የምሳ ምገባ የሚደረግ ሲሆን ይህ የምሳ ምገባ በዋናነት በቅዱስ ቂርቆስ 80 ልጆችን፣ ሳሪስ አቦ 148 ልጆችን፣ የካ ቅዱስ ሚካኤል 72 ልጆችን በድምሩ 300 አቅመ ደካሞች የጀመረውን የምሳ የምገባ ድጋፍ እናስቀጥል ዘንድ፣ በሶስተኛ ደረጃ በሰበታ ከተማ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ያደርግ የነበረውን ድጋፍ በዘለቄታ ለማስቀጠል በመላው ዓለም የምትኖሩ የልጃችሁ የወንድማችን የልብ ወዳጃችን የመምህር ዘላለም ወንድሙ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ተማሪዎቹና ደቀ መዛሙርቱ ቅድም በተጠቀሰው አሁን በድጋሜ ለማስታወስ ያህል የሂሳብ ቁጥር በኢትዮጵያ ንግድ ባንክ በተከፈተ ሕጋዊ የሂሳብ ቁጥር ድጋፋችሁን እንድትቀጥሉ እናሳውቃለን። የዲዲያ የሕፃናት መርጃ 100,028 81 601 አብርሃም ኤልያስና ዳዊት 1075 18 62 192 የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትን ነፍስ በቅዱሳን እቅፍ ያሳረፈልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የመጽናናት አምላክ ለኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን፣ ለቤተሰቡ፣ ለወዳጅ ዘመዶቹ መጽናናትን ያድልልን። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ሁላችንንም ይርዳን። የሕይወት ታሪኩ በሚነበብበት ጊዜ በስፍራው የነበራችሁ ኦርቶዶክሳውያን አሁን ዛሬ የጠቀስነው እጅግ በጣም ጥቂቱን ሲሆን ወንድማችን ከተጠቀሰው በላይ በሕይወት ታሪኩ ያልተካተቱ እጅግ በርካታ ስራዎችን አድባራት፣ ገዳማት ላይ እንዲሁም ደግሞ ምናልባት ወደ ማህበራዊ ሚዲያው ባይወጣ ብለን ያሰብነው የእህቶቻችንንም ያው ሞራል ለመጠበቅ በሚል ጾታዊ ጥቃት በተለያየ ምክንያት ከደረሰባቸው መካከል ድጋፍ የሚያደርግላቸውም ስላሉ በሴትነት እንደሚታወቀው ኑሮ ይተዳደሩ የነበሩ ጤናማ ባልሆነ መንገድ እነሱንም ቢሆን ራሳቸውን የሚችሉበትን መንገድ መሰረት ጥሎ እንደነበረ እንዲወራ እንዲነገር አደባባይ እንዳይወጣ አደራ ያለን በርካታ ነገሮች ስላሉ እሱ ስራው ስለሚታይ ማለት ነው። ስም ሳይሆን ስራው ብቻ ይናገር ይለን ስለነበረ ይህንን ታሳቢ አድርገን ብፁዓን ሊቃነ ጳጳሳት አባቶችን ምስክርነት ስለሚሰጡ በርካታ ስራዎች ነው የሚጠብቁን። ነገር ግን አሁን መቅደም የሚገባውን ነገር አስቀድመን ስራውን ማስቀጠል ስላለብን በተጠቀሱት የሂሳብ ቁጥሮች ወገናዊ ድጋፋችሁን እንድታደርጉ መልእክት ማስተላለፍ እወዳለሁ። ቅድም እንደተገለጸው እንግዲህ ወንድማችን መምህር ዘላለም በስውር ሆኖ እሱና እግዚአብሔር ብቻ
የሚያውቁት በጣም በርካታ ስራዎች ሲሰራ ነበር የቆየው። በአደባባይም ወጥቶ እንዲነገርለት አይፈልግም። ሰው ተሰውሮ ክፋት በሚሰራበት በዚህ ዘመን እሱ ተሰውሮ በጎ ስራ የሚሰራ ሰው ነበረ እና አሁን በዚህ አጭር ሰዓት ውስጥ የሚሰራቸውን የበጎ አድራጎት ስራዎች ዘርዝረን መዝለቅ አንችልም። ግን ለመጠቆም ያክል ምናልባት ያልሰማችሁና ከዚህ ቀደም ያልተረዳችሁ ሰዎች ካላችሁ ስራውንም ለማስቀጠል ይረዳን ዘንድ ጥቂት ነገር ለመናገር ሞክራለሁ። በዋናነት እንግዲህ በቁጥር 200 የሚሆኑ በጣም ለረጅም ዓመታት ይዲዲያ የህፃናት መርጃ በሚለው ማህበር ስር የሚረዳቸው የሚሰራው የበረከት ስራ በጎ አድራጎት ስራ እሱ የመጀመሪያው ነው፣ ሁላችንም የምናውቀው ነው። ከዛ በተጨማሪ ለ2 ዓመት ገደማ ዘወትር ረቡዕና ዓርብ በ3 የተመረጡ አብያተ ክርስቲያናት በሳሪስ አቦ፣ በየካ ሚካኤልና በቅዱስ ቂርቆስ ቤተክርስቲያን ከ300 በላይ የሆኑ አረጋውያንና አረጋውያትን ምሳ የመመገብ ፕሮግራም አለው። ለነዚሁ አረጋውያን በዓል በቀረበ ቁጥር አዲስ ዓመት፣ ልደት፣ እንደ ፋሲካ የመሰሉት በዓል ሲቀርብ በአይነት ዱቄት፣ ዘይት፣ ሩዝ በመስጠት ድጋፍ ያደርግላቸዋል። ከዚህ በተጨማሪ በሰበታ ከተማ የሚገኙ አይነ ስውራን ተማሪዎች በቁጥር ከ50 በላይ የሆኑ ወደ 57 የሚደርሱ በየ3 ወሩ ለነሱ እንደዚሁ በአይነት ዘይት፣ ዱቄት፣ ሩዝ በመስጠት እንደገና ሁሌ ተረጂ ከሚሆኑ በቋሚነት ራሳቸውን እንዲችሉ ለማድረግ ቦታ ገዝቶ እዛ ላይ መኖሪያ ቤት ገንብቶ ራሳቸውን የሚችሉበትን ነገር ለማመቻቸት በሂደት ላይ ያለ ነው እንግዲህ ተጠርቶ የሄደው። ከዚህ በተጨማሪ አብነት ትምህርት ቤት ላይ በጦርነት ምክንያት የተሰደዱ የተጎዱ ወገኖች ላይ እንደገና ደግሞ ወላጅ አልባ የሆኑ በተለያየ ቤት ውስጥ ያሉ መለመን የሚያፍሩ ሰው ፊት ቆመው እነሱን በድብቅ መድኃኒት የሌላቸውን መድኃኒት በመግዛት በዓል ሲደርስ ደግሞ የተለያዩ በግ፣ ዶሮ እየገዛ በየቤቱ ዞሮ በማደል እጅግ በጣም በርካታ የሆኑ የበጎ አድራጎት ስራዎችን እየሰራ ነው ያለው። አሁንም ይህን የጠቀስነው በጥቂቱ በዚህ የሐዘን መንፈስ ውስጥ ሆነን የምናስታውሰውን ብቻ ነው የገለጥነው እንጂ መምህር ዘላለም ወንድሙ ከዚህም በላይ በጣም ብዙ የበጎ አድራጎት ስራዎች አሉትና ይህንን መልእክት የምትከታተሉ ኢትዮጵያውያን ኦርቶዶክሳውያን በሙሉ ዘላለምን አገልግሎቱ የተጠቀማችሁ በአገር ውስጥም ከአገር ውጭም ያላችሁ ይህንን የተጀመረውን የበጎ አድራጎት ስራ ዳር ለማድረስ በተጠቀሱት አካውንቶች አቅማቸው የፈቀደውን ልባቸው ያሰበውን ገቢ ማድረግ አብረን ስራውን እንድናስቀጥል በመምህራችን ስም መልእክት ማስተላለፍ እንደ ቤተሰብ ፈልጋለሁኝ። እስካሁንም በስልክም እየደወላችሁ ተስፋ የሰጣችሁን አላችሁ፣ በዚህ ጉዳይ አትጨነቁ ያላችሁን አላችሁና ሁላችንም ቃላችንን አክብረን እዚህ ወደፊት እግዚአብሔር ቢፈቅድ የዘላለም ፋውንዴሽን ይቋቋማል። እሱን ይፋ እናደርጋለን በሰዓቱና በጊዜው። እዛ ላይም በጣም በርካታ የሚሰሩ የበጎ አድራጎት ስራዎች ስላሉ ከጎናችን እንድትሆኑ በቤተሰብ ስም በኮሚቴውም ስም መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃች ሚዲያ እዚህ አይነት ሰዎች ገጻቸው ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ።
በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች